አማንተሁ እዚህኛው መደብ ላይ ጋደም በል ብለው ካዝናኑህ በኋላ ዓይንህን ትከፍታለህ። አጠገብህ ያለውን መጠየቅ ትጀምራለህ። ያኔ ያደሬ ቤት አቀማመጥ ይገባሃል። ስንዴው ሸህዬ እንግዲህ የሚያውቃቸውን ሽፍቶች ሁሉ ይልክባቸዋል። የደርጉን ጠበል ጠዲቅ ኑ ቅመሱልኝ እና ይመጣሉ። ማምጣት ነው ፈጁት እንጂ የደርጉን ወታደር ተራዎቹ ሽፍቶች ያዘፍኑለታል። እንዲህ በያንቺህ ያ ስንዴው ሸህዬ የመጣ እንደው አውቆ አወይ መገላገል 9 ወር ተጨንቆ ሲፎክር ስንዴ ሸህዬ የሾሆቹ ልጅ ነው የሚለው። ቀላል ሰው አልነበረም። ሽፍታ ብቻ ሳይሆን ሀገር ጠባቂ ጭምር። ታዲያስ ስንዴው ክንዱን ሳይንተራስ ማን አባቱ ቀኑ የደረሰ ሽፍታ ነው ገነቴ ድርሽ የሚለው? እስክንትር ኢላዳ እስከ አቀታ ድረስ ኧረ ማን አባቱ ነው የስንዴው ሸህዬን ሀገር የሚዘርፍ? ደፍሮ ጠቦትም ያነሳ የለ። በዚህም አይነት እንግዲህ ሆነ ተብሎ የጫት ቃሚዎች ጫት መግባት ይጀምራል። ለኢጀበና ማለትም ላይም መክፈቻ ለኢጀበና የምትቀመው ትንሽ ናት፣ ሰውነትን ለማንቃት። ከዚያ ወደ ዕለት ተግባርህ ትሰማራለህ። ባደሬ ባህል ልጆችን መጠበቅና መንከባከብ የወላጆችና የዘመዶች ብቻ ፋንታ አይደለም፣ የባዳም ጭምር ነው። አደሬ ከሆንክ ከዚህ በፊት አይተው ማታውቅ እንኳ ሲያጠፋ ካየኸው ልክ እንደ ገዛ ራስህ ልጅ አድርገህ ነው ከጥፋቱ የምትመልሰው። የአዲስ አበባችን በሰው ልጅ ምን አገባን የሚለው ባህል ባደሬው አይን ሲታይ ትንሽ ወደ አውሬዎቹ መጠጋት ሳይመስል አይቀርም። ጣና ይስጥልን ሀብል ተረክቤት ስብሐት ገብረ እግዚአብሔር እግረ መንገድ ከተሰኘው መጽሐፉ ስንዴው ሸህዬን እንዲሁም ሐረርና ጫትን ልናጋራችሁ ወደድን። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩም። ስንዴው ሸህዬ እግረ መንገዴን ወለዮች የሚያዘወትሩበት ግሮሰሪ ጎራ አልኩ። እግረ መንገዱን ስንዴው ሸህዬ ወደ ጫወታችን ጎራ አለ። ጀግና ደርጉን 5 ዓመት ሙሉ ገትሮ የያዘ ወንድ ለምን ኖሯል የሸፈተው? ግልገል አይገዛኝም አለ። በምን የያዙት? አቅስታ ነው ሲሉት ኢላዳ ይገኛል፣ ኢላዳ ነው ሲሉት ወለቃ በረሃ ይገባል። ወታደር ሲልኩበት ሲፈጃቸው ሰራዊት ነበረው ማለት ነው። ምን መሰሎት? የቦረና ሽፍቶችና የጎጃም ሽፍቶች እርስ በርስ ይተዋወቃሉ። እንደ ማህበር አይነት ነገር አላቸው። ስንዴው ሸህዬ እንግዲህ የሚያውቃቸውን ሽፍቶች ሁሉ ይልክባቸዋል። የደርጉን ጠበል ጠዲቅ ኑ ቅመሱልኝ እና ይመጣሉ። ማምጣት ነው ፈጁት እንጂ የደርጉን ወታደር ተራዎቹ ሽፍቶች ያዘፍኑለታል። እንዲህ በያንቺህ ያ ስንዴው ሸህዬ የመጣ እንደው አውቆ አወይ መገላገል 9 ወር ተጨንቆ ሲፎክር ስንዴ ሸህዬ የሾሆቹ ልጅ ነው የሚለው። ቀላል ሰው አልነበረም። ሽፍታ ብቻ ሳይሆን ሀገር ጠባቂ ጭምር። ታዲያስ ስንዴው ክንዱን ሳይንተራስ ማን አባቱ ቀኑ የደረሰ ሽፍታ ነው ገነቴ ድርሽ የሚለው? እስክንትር ኢላዳ እስከ አቀታ ድረስ ኧረ ማን አባቱ ነው የስንዴው ሸህዬን ሀገር የሚዘርፍ? ደፍሮ ጠቦትም ያነሳ የለ። እውነት እናቱ ወልደዋለች። ስንዴው ለራሱ ወለቃ በረሃ ግዛቱ ነው ጌታዬ። እሱ አይዘርፍም፣ ከብት አይነዳም ማለት ነው። ይነዳዋል እንጂ ምን ነው አይነዳው? ግን ሩቅ በጣም ሩቅ ሀገር ሄዶ ነው የሚዘርፈው። የገዛ ሀገሩን የሚዘርፍ እኮ ሽፍታ አይደለም፣ ተራ ሌባ ነው። ሽፍታ አገሬውን ይጠብቃል እንጂ አይዘርፈውም። ጃንሆይ ይህን ስለሚያውቁ ጦርነት ቢመጣ ከሽፍታ እኩል እንደሌለ ስለሚያውቁ ሽፍታን እጅግም አይከታተሉም ነበር። ደርጉ ነው ለቅሞ የጨረሳቸው። ቦረናን ቀሚስ ነው ማለብሳት ብሎ ፎክሮ ነበር። ይህ ሰላቢ አላህ ይፍጀው አቦ። ስንዴውን አንድ ቀን አይቼው አውቃለሁ። ጠይም ነው፣ መካከለኛ ቁመት። ፈረሱ ፈረሱ ትልቅ ነው፣ ከሌላ ፈረስ ይበልጣል። ነጭ ነው፣ በጣም ነጭ። ጭራው ረጅም ሆኖ ተጎንጉኖ ጫፉ ላይ እንደ ሪባን አይነት ቋጠሮ ተቋጥሯል። አይማማሩ እርካቡን ረግጦ ገና ቁጭ እንዳለበት ሁለት የፊት እግሩን አንዴ ወደ ሰማይ አነሳና ጋለበ። አይ ሲያምርባቸው ስንዴውና ፈረሱ። ከአይን እስቲሰወሩ ተከተልናቸው። ያን ፈረስ ማን ይቀመጠው ይሆን? ለመሆኑ ስንዴው ሸህዬ አገሩ ማን ይባላል? ክፍክፍ ወይራ፣ አራጣ፣ ቦረና፣ ወሎ፣ ኢትዮጵያ። ያ በህይወቱ ሳለ ነበር። ዛሬ ስንዴው ሸህዬ የሚገኘው እንደዚህ አይነቱ ወግ ጨዋታ ውስጥና ዘፈኖች ውስጥ ነው። ስንዴው ሸህዬ ፈረሱ ነጭ፣ ልብሱ ነጫጭ፣ ይወረወራል እንደ ልምጭ።
ይቺ ድንቅ ግጥም ታላቅ እህቷን አስታወሰችኝ። ቀደም ሲል ስለዚያው አገር ጀግና የተዘፈነች ተደጋግማ በሬዲዮ ሰምቻት በቃሌ ያስኳት። ቦረና 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 ገነቴ አብረከረከችኝ ገባሽ በጉልበቴ። መክፈቻዋም አዝማሿም ናት። ስትቀጥል አገርህን ካሞጋገስክ በኋላ ሀገርህ ያበቀለቻትን ውቢት ወይም ያፈራችውን ጀግና ማሞገስ፣ ማመስገን፣ ማስዋብ ነውና የዘፈን ቁም ነገሩ። አሊበለው መጣ ቦረና ደረሰ የፈረሱን ጭራ እየነሰነሰ ሰው እንደ ገለባ እያግበሰበሰ። አንዳንዱ አዝማሪ ደግሞ የምትቀጥለውን ነው አዝማች የሚያረጋት። አዝማች ማለት እየተደጋገመ የሚመጣና የሚከተሉትን ግጥሞች የሚጠራ የሚያመጣ የሚያዘምት ግጥም ነው። ከለላ የአሊበለው መንደር ናት። ከለላ ነው ቤቱ ከለላ ነው ቤቱ ከለላ ነው ቤቱ ያበራል ጥይቱ። ከለላ ነው ቤቱ ከለላ ነው ቤቱ ከለላ ነው ቤቱ ያበራል ጥይቱ። ከለላ ነው ቤቱ ከለላ ነው ቤቱ ከለላ ነው ቤቱ ያበራል ጥይቱ። አሊበለው ግን ለምን ነበር የሸፈተው ብዬ ጠየቅኩ። መች ሽፍታ ነው እንግዲያስ ሌባን፣ ቀጣፊን፣ ዘራፊን ሽፍታን ከቦረና ያጠፋ ሀገረ ገዢ እነሆ በረከት ብያበቃለሁ አባ ኪዳነ ማርያም እንደሚሉት። ሐረርና ጫት አንዱ የተባረከ የእግረ መንገድ አንባቢ እንዲህ ብሎናል። ፍቀድልኝና ላሻሽልልህ። አጤ ልብነ ድንግል በሰላም በምቾት መግዛት ቢሰለቻቸው መሬትን ጦር አምጪ ብለው ገረፏት ብለሃል። እሱም ገረፋት። ገርፎ ገርፎ ሲደክመው አቤት ብታየው ክንዱ ዝሎ ፊቱ ላበላብ ሆኖ እሷው መሬቲቱ ላይ እንዘፍ ብሎ የመሞት ያህል ወደቀ። በድንጋይ ይሁን በሹህ አልወጋችውም መሬት፣ እንዲያውም ለስላሳው አፈር ላይ ሆኖ ተገኘ የወደቀበት። ይህች አሮጊት አልሰማችኝም ማለት ነው አለና ወታደሮቹን አዘዘባት። ገረፏት መሬቲቱን። ወታደር መቼም መታዘዝ እንጂ መጠየቅ አያውቅም። እናታችን መብቀያችን፣ በኋላ ማረፊያችን እናታችን መሬት እንዴት ትገረፍ አላሉም። ገረፏት ወዳ እስክጠላ። እሷ ስሜትም አልሰጣት። ጦር አምጪ ጦር ላኪ እያሉ ገረፏት። ጦር ፈለጋችሁ እኮ አለችና የበቀለባት የሚወዳት ሐረር ያለው አካሏ አህመድ ግራኝ ሆነና ተነሳባቸው። ከውስጧ በቅለው አካሏ ሆነው ስለገረፏት ሲሄዱ በእግራቸው፣ ሲቀመጡ በቂጣቸው፣ ሲጋደሙ በጎድናቸው፣ ሲቀበሩ ለሁለመናቸው ስለተነጠፈችላቸው እነሱ ገረፏት አደል። ውለታዋ ግርፊያ ሆነ። ሰላምና ምቾት ከሰለቻችሁ እንሆ ግራኝ ወንድማችሁ አለላቸው። ያለቁት አለቁ፣ የተረፉት ተንከራተቱ፣ መፈጠራቸውንም ጠሉ። የነሱን ዕጣ ለጠላት የማይስጠው። በዚህ ዓለም ለመጀመሪያ ጊዜ የቀበጡለት ሞት አይገኝም ያለው አጤ ልብነ ድንግል ነበር ብንል ከጽድቅ ሊቆጠርልን ይችላል። ይህንንም የተናገረው ጨነቀኝ ተራራ ጫፍ ላይ ቆሞ ቁልቁል ወደ ጎንደር እያየ ነበር። ያን ጊዜ ጎንደር ገና ያልተቆረቆረች ቢሆንም በትንቢት ወደ ጎንደር ማየት የሚከለክለው የለም። ሌላው የሐረር ተከታይ አንባቢያችን ምን ነው ግራኝን አደከምከው ክርስቲያኑ አስተዳደግህና የመሳሰሉት ተጫኑህ እንዴ አለኝ። እውነት ክነው አልኩት። ሊመስል ይችላል፣ ግና ባፈ ታሪካችን ስለ ግራኝ የሰማሁት ድሮ ጥንት ስለነበር ይህንኑ ብቻ ነው ላስታውስ የቻልኩት። ስለዚህ እንዴት ላተልቀው እችላለሁ? ግርማ ለማ ባለፈው ጊዜ ስለ አውዘል ቀርነይኒ እንዳገዘኝ አይነት እናንተም የተሳሳተውን ማረም በጎደለው መሙላት ትችላላችሁ። እኔ ለራሴ አንድ ሰው ሐረርን ያህል ባህር ጠቅልዬ ላውቅ እችላለሁ እንዴ? አንድ ሰው እኮ ብቻውን ሲዘፍን ይሰለቻል፣ በተለይ ለዘፋኙ ለራሱ። ስለዚህ ዘፈኔን ልቀጥል። ዘፋኝ በነበርኩ ጀጎልን በዘፈንኩላችሁ ድንጋይ ልብሷ ቢራቢሮ ነብሷ እፉዬ ገላ ምስሏ። አንዳንድ አደሬዎች ዘመናዊነት ሳባቸውና የመንገዱ ንጣፍ ድንጋይ ላይ ሲሚንቶ ደርበው አነጠፉበት።
አሻሻልም ብለው አበላሹ። ድንጋዩ አልተስማማውማ፣ ታፈነ። የሐረርን አየር ካልተነፈስኩ አለ። የቤታቸውንም ግድግዳ ሲሚንቶ ግርፍ ያለበሱትም እንዲሁ ተበላሸባቸው። ጀጎል አርጅቷል። የአደሬ ስልጣኔ ግን እንዳለ ሕያው ነው። ይህንንም ለመገንዘብ በማንኛውም ቀን ወደ አድባር መስጊድ ጎራ ማለት ሊበቃ ይችላል። ሼኮቹን እዚያ ታገኛቸዋለህ። በዕለቱ የተመደበውን የቁርአን ክፍል እያነበቡና ትምህርት እየሰጡበት ነው። ስለ አደሬ ባህልም በሰፊው እያብራሩ ነው። ወደ አድባር መስጊድ እየመጡ ለአድባር ተስለው የሚሄዱ ክርስቲያኖችም አሉ። አዎ ክርስቲያኖች። እስላምማ የዚህ አይነቱን ስልት አያውቅም። በቀጥታ አላህን መለመን ነው። ሐረር ከአምስቱ በር ባንዱ ትገባለህ። ጠባብና ጠመዝማዛ የድንጋይ ንጣፍ መንገዶችን ሄደህ የምትፈልገው ቤት ትደርሳለህ። ስትገባ ማን ያጋጥመሃል? የድንጋይ ግድግዳዎቹ ስር ዙሪያውን የተነጠፉት መደቦች ላይ ሰዎች ትራስ ወይም መከዳ ደገፍ ብለው ግማሽ ጋደም ከወደ ራስ ቀና ብለው ተዝናንተው አማንተሁ እዚህኛው መደብ ላይ ጋደም በል ብለው ካዝናኑህ በኋላ ዓይንህን ትከፍታለህ። አጠገብህ ያለውንም መጠየቅ ትጀምራለህ። ያኔ የአደሬ ቤት አቀማመጥ ይገባሃል። ነደባ ይባላል መደብ፣ መጋደም ያው መዝናኛው። እንግዳው ሲገባ በስተግራ አልፎ አልፎም በስተቀኝ ሊሆን ይችላል አሚር ነደባ ትገኛለች። አነስ ጠበብ ያለች መደብ ናት። ለአንድ ሰው ዙሪያውን ሁሉ ካሉት መደቦች የምታንስም ከፍ የምትልም እሷው ናት። የአባወራም ናት። እንግዳው ሲገባ ያቺ መደብ ሰው ከሌለባት አባወራ እንደሌለ ያውቃሉ። ማንም ሌላ ሰው አይወጣባትም። አሚር ነይባ ዙሪያ እንዝቅ ብለው ቢተነይባ የጀማዓው አባላት ማለትም አብሮ አደጎቹና ካላህ በታች የሚተማመንባቸው የሚተማመኑበት ጓዶቹ የሚጋመዱባቸው። ከጀማዓው አባላት ሌላው ጢጥ ነይባ ላይ አይቀመጥም። ከዚህ ስብስብ ካሉ መደቦች እልፍ ብሎ ከግድግዳው እኩል ረዥምና ሰፋፊ መደቦች አሉ። ለእንግዶች ናቸው። እዚያ ይቀበሉሃል፣ ቦታ ይሰጡሃል። ይዘኸው የመጣኸውን ጫት ትፈታለህ። ከመደቦቹ በላይ ዙሪያው ግድግዳ ውስጥ ዕቃዎችና ቁሳቁስ ተሰቅለዋል። ግድግዳው ውስጥ ቦታ አለ፣ ክፍት ሳጥን የመሳሰሉ። ገና ገንቢዎቹ ግድግዳውን ሲሰሩ ለነዚህ ሳጥኖች ቦታ እየተዉ ነው። በቃላት መግለጹ ያስቸግራል። ብቻ ቤቱ ውስጥ ስትገባ ሁሉ ነገር ቦታውን ይዟል። ቤቱ ሊዝረከረክም አይችልም። ቤት ስትል ሴት ማሰባህ አይቀርም። የሐረር እስልምናና በአጠቃላይ የሀገራችን እስልምና ከአረብ እስልምና ለየት ይላል። የሐረር ሴት ፊቷን አሸፍንም። የምሸፍነው ገና ወጣት እያለች ባልዋ ከሞተባት ብቻ ነው። ሌላ ባል እስክታገባ ትሸፈናለች። ወይ ጫት ትነግዳለች፣ ወይ እህል ትነግዳለች። ስለዚህ በመጠኑ ነጻነት ማለትም የባሏ ሚስት ናት እንጂ ተገዥው አይደለችም። ጤነኛ ስልጣኔ ነው። የአደሬን ስልጣኔ ጤነኛ ከሚያደርጉት ነገሮች አንዱ ጫት ነው ለማለት ይቻላል። ሐረር ቅድስት ከተማ ውስጥ ትላንት አውዘር ቀርነይኒ ራሳቸው ከጀነት ካስመጧት ጊዜ አንስቶ ጫት የጸሎት የዱዓ ማድረጊያ ቅድስት ቅጠል ናት እንጂ በድሬዳዋ አዲስ አበባና በሌሎች ከተሞች እንደሚደረገው የምርቃና የሐራራ የይካ እጽ አይደለችም። ጀጎል ዙሪያ ከሚፈሱት ወንዞች በመስኖ ተጠልፎ የሚወሰደው ውሃ የሚያበቅላቸው የተለያዩ የጫት አይነቶች በመሬቱ መለያየት የተነሳ እናም የመስኖ ወይስ የዝናብ አካባቢ ይብቀል እንዲሁም የገበሬዎቹ ትጋትና እንክብካቤ በመለያየቱ በዚህ ምክንያት የአውዘር ቀርነይኒ ጫት ዘመናትን ቆጥራ ብዙ አይነት ጫቶች ሆነች። ከሐረር አካባቢም ወጥታ በየሄደችበት እንደየመሬቱ አይነትና እንደየጠባዩ አይነት የተለያዩ ጫቶች ሆነች። አገሩን አጥለቀለቀችው። ጧት የጀጎል ገበሬ ቤት ያደሩ አህዮችን እየነዳ ሲሄድ ወደ ሰፈሩ መስጊድ ይገባል። እንደሱ መስጊድ ከመጡ የአካባቢው ነዋሪዎች ጋር ይገናኛል፣ ይወያያሉ። እንዴት ነው የእህል ጉዳይ? እገሌ የት ቀረ? ትላንትም አላየሁት። የምታውቁት ነገር አለ? ታሞ ቀረ? ሌሎቹ ይጠይቁታል። እናም በየግላቸው እንደልባቸው ስፋትና እንደየኪሳቸው ሙላት እርዳታ ያደርጉለታል ካስፈለገው። ከመስጊድ ወጥቶ ወደ እርሻው፣ ነጋዴው ወደ ሱቅ ቁርስ በልቶ ነው ከቤት የሚወጣው። ሶላትም አድርጓል። በዚህም አይነት እንግዲህ ሆነ ተብሎ የጫት ቃሚዎች ጫት መግባት ይጀምራል። ለኢጀበና ማለትም ላይም መክፈቻ ለኢጀበና የምትቀመው ትንሽ ናት፣ ሰውነትን ለማንቃት። ከዚያ ወደ ዕለት ተግባርህ ትሰማራለህ። ሽምግልና ያለበት ወደ ሽምግልናው ይሄዳል። ልብስ ሰፊ ወደ ስፌት፣ ገቢ ወጪህን ታሰላለህ። የመስኖ ጫት በመስመር ይተከላል በ1 ሜትር ርቀት። በጫቱ መሃል ማንጎ፣ አቮካዶ፣ ወሽመላ፣ ዘይቱን እና ግሽጣ፣ ሙዝ፣ ብርቱካን
ቡና ይተከላል። ገበሬው ከኢጀበና ኋላ ቀኑን ሙሉ ሌላ ጫት አይቅምም፣ ሆጃ ይጠጣል። ወተት በቁጢ ከደረቅ የቡና ቅጠል ተፈልቶ ቲምበ የተፈጨ ትንባሆና አመድ በጣትና በጣቱ ቆንጥሮ በጉንጩ ያደርጋል። ከላይኛው ሳይሆን ከስረኛው ድድ ጋር ያለው ጉንጭ ሲሰራ ይውላል። ሲመሽ የወራቱን አታክልት ቃሪያ፣ ዱባ ወዘተ ይዞ ወደ ቤቱ የዳገቱን መንገድ ይያያዘዋል። ለራሱ የምትሆን ትንሽ ጫትም ይዟል። ከእራት በኋላም ያመሽባት። እንግዲህ ገበሬው ጫት ይህን ያህልም አይቅምም። በብዛት ከሆነ ቁም ነገሩ ለአቅመ አዳም ሳይደርሱ ጫት መቃም የለም። ዕድሜ የማይፈቅድለት ወጣት ጫት ሊገዛ ቢሄድ ሻጩ አላውቅህምና ነው አንተ የገሌ ልጅ አይደለህም፣ በልሂድ ጥፋ፣ ቆይ ደግሞ ባልናገርልህ ብሎ ያስፈራራዋል። በአደሬ ባህል ልጆችን መጠበቅና መንከባከብ የወላጆችና የዘመዶች ብቻ ፋንታ አይደለም፣ የባዳም ጭምር ነው። አደሬ ከሆንክ ከዚህ በፊት አይተው ማታውቅ እንኳ ሲያጠፋ ካየኸው ልክ እንደ ገዛ ራስህ ልጅ አድርገህ ነው ከጥፋቱ የምትመልሰው። የአዲስ አበባችን በሰው ልጅ ምን አገባን የሚለው ባህል ባደሬው አይን ሲታይ ትንሽ ወደ አውሬዎቹ መጠጋት ሳይመስል አይቀርም። ጫት ንቃት ይሰጣል፣ ያመረቅናል። ጫት ለማህበራዊ ጉዳዮች ባህላዊ ስነ ስርዓት ያስችላል፣ ያሳምራል። ኒካ ሲደረግ ፍጥምጥም ማለት ነው። ወንዱ 2-3 ሐቃራ ወይም እስር ጫት ይዞ ይገባል። ለዘመድና ለመንደር ሰው በየቤቱ ልጆች እየተላኩ 2 እንጨት ያህል ጫት ያድላሉ። የማን ልጅ ናት ብለው ይጠይቃሉ። ከእንግዲህ ልጅቱ ተይዛለች፣ ማህበረሰቡ አውቆታል። ሰርግ ከደረሰ ኋላ ጫጉላ ቤት ውስጥ ሙሽሪትን ጓደኞቿ ያለማምዷታል። የሙሽራው ሚዜዎች ጁሜኤዎቹ ናቸው፣ ማለትም አብሮ አደጎቹ ለማለት ነው። በበኩላቸው በርጫ ያደርጋሉ። ቅዱስ ቁርአን ይቀራል፣ ይነበባል። ሐዘን ሲቀመጡ ማስተዛዘኛ 1-2 ሐቃራ ጫት ይዘህ ትሄዳለህ። ይቃማል፣ ይቀራል ቁርአን። ማልቀስ የለም። ከቀብር በኋላ ምሳ፣ ከዚያ ጫትና ቁርአን። ጀጎል ውስጥ ጫት ቃሚዎች ጫታቸውን እንዳይነቱና እንደየፍጥርጥራቸው ይመርጡታል። የየትኛው በር የየትኛው ወንዝ መስኖ ጫት ነው ይባባላሉ። የአው ሶፊ፣ የአው ዑመር፣ የሰገቻ ጫት ወይንስ የሚቆራ? እንግዲህ ሲዘንብ ካደረ ጫት አይቆረጥም፣ መሬቱ አይረገጥማ። መሬቱ ከመጠጠ በኋላ ነው ጫት የሚቆረጠው። ለባለ ኢጀበና ሊዘገይበት ይችላል። የእንትን ጫት ፍዝዝ ያደርገናል፣ የእንትን ጫት ቀልቤን ይነካኛል። በችግር ጊዜ ካልሆነ ያወዳይ ጫት ሐረር አይገባም፣ ይገባል፣ ድሬዳዋ ነው የሚሄደው። ጫት ሲቅሙት ረሃ ይሰጣል፣ ማለትም ያዝናናል፣ የደስደስ ይሰጣል። ረሃ ከሰጠህ በኋላ መጨመር አያሻም ይላሉ ሽማግሌዎቹ። ከዚያ መጠን በላይ ስትቅም ግን መጅሊስ ወይም ጉባኤ ተቀምጠህ ትፈላሰፋለህ፣ ትመረቅናለህ። አንዳንድ ኃላፊነቶች ሊያስረሳህም ይችላል ወይ ችላ ሊያስብልህ ይችላል። ሽማግሌዎቹ ጫት ለረሃ መልካም ነው ይሉሃል። ጫት ለምርቃና ግን ስታበዛው ፉቅራ ሆነ ይሉሃል። ፉቅራ ማለት ጫት መቃምና ሃይማኖትን መስበክ እንጂ በተግባር ምንም የማይሰራ ማለት ነው። በርጫ እስካለ ድረስ ጀጎል ውስጥ ሬዲዮ፣ ጋዜጣ አያስፈልግህም። ሐረር ውስጥ የተደረገ ሁሉ ይደርሰሃል። ምንቃ እንደገባ ነገራል። ግልጽ ማህበረሰብ ነው ብለናል። ደግሞ በርጫ ላይ ቁም ነገር አለ፣ መፈላሰፍም አለ። ለምሳሌ ቀልዱን የሚፈጥረው ፊት ለፊቱ ያለውን ሰው መነሻ በማድረግ ነው። በራሱ በሰውየው ነው የሚቀልድበት። እንዲያውም እንዲህ ስለተቀለደበት ይኮራል፣ ያወራል። የአብዲ በሌ ጓደኛ አንድ አይን ባለሱቅ ነው። በዚህ በጓደኛው ብዙ ይቀልዳል። አብዲ በሌ እንደ አቡነ ዋስ አይነት ሰው ነው። ጫት 2 ሂደት ሄዳለች። ከበረሃ ከዱዓ አልፋ ወደ ምርቃና ሄዳለች። ቡሃራ ሆነህ ስጋህም ነፍስህም ጸድተው አላህን መለመኛ ከመሆን አልፋ የትም እየፈረሽክ ወይም ሳትፈርሽ አለያም እስከ ጭራሹኑ ታክሲ እየነዳህ ለምርቃና ምትቅማት ሆነች። ከዚያም ምርቃና ጨብሲ ተከተላት። ይህም ምርቃናህን ለመበተን የምትጠጣው አልኮል ያለው መጠጥ ነው ኪታቡ የሚከለክለው። ወደ አላህ ከመትጊያነት አልፋ የአላህን ሕግ መጣሻ የሆነች ሄደች። ሁለተኛው የጫት ሂደት ወደ ገበያ መውጣቷና እንደ ቅድስት የጀነት ቅጠል ሳይሆን እንደ ማንም ቅጠል ተገዝታ በትርፍ የምትሸጥ መሆኗ ነው። ምርቃና ወደ ውስጣችን ጉዞ ነው። ውስጥህን ስትጓዝ ቆይተህ ድንገት ተነቃለህ። ለካ የኢብሊስ ንፋስ ሽው ሲልህ ነው። ይሄኔ ኢብሊስን ምን ብለህ ታባረዋለህ? አስተግፊሩላህ ላ ኢላሃ ኢለላህ ሙሐመዱ ረሱልላህ